ይህ ሀያ የሚባለው እንደ እስላም አገላለጽ ሁለት መልክ አለው። አንዱ ተፈጥሯዊ ነው። የዑስማኑ ተፈጥሯዊ ያለው ልክ በነቢያችን ላይ ያለው በተፈጥሮ አንድ ሰው ዑስማን ለምሳሌ ሳይሰልሙም በፊት ቆሻሻ ነገሮችን ተጠይፈው ነው የኖሩት። እንደተገለጸው ኸምር መጠጣት፣ ሰው ማጣላት፣ ዝሙት መፈጸም ይሄ በተፈጥሯቸው የጠየፉት መጥፎ ነገር ነው። ይሄ የተፈጥሮ ሀያቸው ነው። ዋናውና ሁላችንም ላይ የሚያስፈልገው ደግሞ ሙክተሰቡ ነው። ሸሪዓ ባስቀመጠው መልክ መልካም ስራዎችን ለመስራት የሚያነሳሳ መጥፎ ነገሮችን ደግሞ እንድንጠየፍ የሚያደርግ ባህሪ ሀያ ይባላል። ይሄ ካለ ከአላህ ጋር ያለን አላቃ ግንኙነት ሁሉም ኢጣኡ ኩል ዚ ሐቅን ሐቀሁ የሚለውን እንድንተገብር የሚያስችል ልዩ ባህሪ ነው። ይህ ሁለቱም በዑስማን ኢብኑ አፋን ከነቢዩም የወረሱት በተፈጥሮም አላህ የለገሳቸው ባህሪ ነበርና ይህን ሀያ በተለይ በአሁኑ ሰዓት አሁን እኛ እንደ ሙስሊሞች ወጣቶችም ወንዶችም ሴቶችም ስትመለከት ሀያ ካለ በአለባበስም በአነጋገርም እንደው በማህበራዊ መስተጋብሮች ሁሉ ስርዓት ያለው እንሆናለን። ሀያ ከሌለ ግን ልጅ አባቱን ይሰድባል፣ ደረሳው ሼኹን ይሰድባል፣ ሴቷም ራቆቷን ትሄዳለች። ይህ ሁሉ ምንድነው? ቅለተል ሀያ የሀያ ማነስ ነው። ስለዚህ ከነቢያችን ሰሃቦች የምንማረው ባህሪ ሀያ አላቸው ሲባል እንድንሆናቸው ነው እንጂ አውቀን ዝም እንድንለው አይደለም። في ثوب مجتهد فقها وبرهانا